ሰው ማርያምን ጠይቆ የተሻለ የሚያገኝ ከሆነ አስፈላጊ ናት ማለት ነው። ነገር ግን አንድ ሰው ማርያምን ሳይጠይቅ ቀጥታ አምላክን ጠይቆ የሚፈልገውን ማግኘት ከቻለ ማርያም አታስፈልገውም ማለት ነው ወይስ ማታስፈልገው? እኛ አማላጅ በሚል ነገር እናምናለን፣ አንተ ስለማታምን ነው። እኛ ደግሞ በአማላጆች እናምናለን። ገባ? ያለ ማርያም አንድ ሰው ያለ ማርያምን አማልጅኝ ሳይል አምላክን ቀጥታ ጠይቆ አይድንም እንዴ? ይድናል። ለምን አይድንም? ግን ደግሞ ማማለድም ትችላለች፣ መማለድም እንችላለን። አማልጅንም አስታርቂንም ከልጅ ማለት እንችላለን። ማንም ይከለክለን የለም። ቆይ ወደዛ እንመጣለን። እኔ እኮ አሁን ለምሳሌ እኔ አሁን ማርያምን ጠይቂያት ከዛ ሄዳ አምላክን ትጠይቀዋለች ነው አይደል ኮንሰፕቱ? አዎ። እሺ እኔ ቀጥታ አምላክን መጠየቅ ከቻልኩኝ አሁንም እኮ አምላክንም ሄጄ መጠየቅ እችላለሁ እኮ አልኩ። በቃ አምላክን ቀጥታ ጠይቀሽ ነው አማራጭ ያለን ሰው ነን እኛ። ገብቶሃል አይደለ? በምልጃም እናምናለን። አምላክንም ቀጥታ ብንጠይቀው የሚያሳፍረን አምላክ የለንም። ቆይ አሁን ቦታው እኮ ሊገባሽ ነው። ቆይ ተራ ላስረዳ። እዚህ ፖይንቱ ላይ ደርሰናል። አሁን እኔ አምላክን ምንም ነገር ብጠይቀው ይሰጠኛል አይደል? አዎ በደንብ ይሰጣል። ለምን አይሰጥም እንዴ? ለምን ማርያምን ጠይቃታለሁ እኔ? ለምን ጠይቃታለሁ ሳይሆን ምን እሷንም መጠየቅ ከፈለክ ደግሞ በእሷም በኩል ይሰጣል ነው። በቃ አንተ ለምን ለመረዳት አትሞክርም? ለምን ምን ታደርግልኛለህ? እኔ የምፈልገውን ነገር ሁሉ ከአምላክ ማግኘት ከቻልኩኝ ምን ያደርግልኛል? የማርያም ዳይሬክሽን እሱ ላንተ ነው፣ ለኛ ደግሞ ያደርግልናል። ለኛ ላንቺ ምን ያደርግልሻል? ደግሞ ያደርግልናል። አሁን ላንቺ አሁን በማርያም በኩል ስትናገሪ የተለየ ነገር አለው ወይ? እሱን መልሽሽ። አሁን ደግሞ በማርያም በኩል ሲዞር ምን የተለየ ነገር አለው? እኔ አምላክን ብቻ ጠይቄው የተለየ ነገር የለውም። ለምን ማርያም ተጠቀምሽ? እንደዛ እኮ ነው እንጂ በቃ መጠየቅ ስለምንፈልግኛ በቃ እንዴ ምን ሆነ ነው እንጂ ምንም ልዩነት እሱንም ብንጠይቅ አያሳፍረንም አምላካችን እኮ። አምላክን በቀጥታ መጠየቅ እየቻልሽ እና ጥያቄሽን አምላክ በቀጥታ የሚመልስልሽ ከሆነ ለምንድን ነው ማርያምን የፈለግሻት አንቺ? እኔ እኮ በጣም ደጋገምኩ። ሌላ የምጠይቀው ጥያቄ የለ? አንድ አይነት ጥያቄ ነው እየጠየቅኝ ያለው እኮ። ተመልሷል። ለምን ማርያምን ፈለግሻት አንቺ? ከአምላክ ሙሉ ነገር የምታገኝ ከሆነ ለምን ማርያምን? ስለሆነች እናታችን ስለሆነች ማርያምን እንፈልጋታለን። በቃ ይቀለናል፣ ለሷ መንገር ይቀለናል። በቃ ለሱ እንደምንነግር ሁሉ ለሷም እንነግራለን እንጂ ሌላ ምንም እሱ አያደርግልንም ብለን ሳይሆን ማለት ነው። ለሷም የምንነግረው ለሷ ለምንድን ነው የምትነግሪያት? ይሄኛውን ነው መልሱን የፈለኩት። ለሷ ለምን ትነግሪያታለሽ ነው ጥያቄ። እንደ እናት ስለምናያት እናታችን ስለሆነች በቃ እናታችን ድንግል ማርያም ስለሆነች ለእናት የማትነግረው ነገር አለ አንተ እኮ። ያ ማለት ከአምላክ በላይ እሷ ትቀርብሻለች አንቺ ማለት ነው። እናታችንነት እኩል ምን ትቀርብሻለች ነው ያልከው? አልሰማሁም እኮ። አሁን እናታችን ስለሆነች ነው ካልሽ ከአምላክ በላይ ማርያም ላንቺ የቀረበች ናት ማለት ነው እንዴ? በጣም ተቀርበኛለች አልኩ እኮ። እናቴ ስለሆነች አልኩ። እናት አትቀርብ አንተ እናት አትቀርብህ? አምላኬ በላይ አትቀርበኝም። የት ታውቀኛለች? እንዴ አምላኬ እኮ ነው የፈጠረኝ ያሳደገኝ የሚያኖረኝ። እናትን መጀመሪያ ሳትወድ አምላኬ ማለት ምንም ለኛ ደግሞ እንደ ነገር መጀመሪያ አጠገብ ያለችው እናትን ነው መውደድ ያለብህ። እሱ እናትን እኮ ትወጃለች፣ ግን ከአምላክ ቀጥሎ ነው። አምላክ ነው ሊፈጥረኝ ስለፈለገ ያመጣኝ እንጂ እናቴ ኦርደር መጀመሪያ ደግሞ እኔ ልንገራ እናቴ ነች የምትቀድመው ለኔ ከአምላክ በፊት እናቴን ሳልወድ ወይ ደግሞ ወንድሜን ሳልወድ አምላኬን ወዳለሁ። ይሄ ተጨባጭ እውነት ሊሆን አይችልም፣ ውሸት ነው። መጀመሪያ አንተን ነው መውደድ ያለብኝ። በቃ በአንተ በኩል አስረዳና መጀመሪያ አንተን ሳልወድ አምላኬን ወዳለሁ ልል አልችልም። እሺ ማማዩ ነገር ያለው አንተ ስለሆንክ ማለት ነው። አንተ ወርቀህ አስፋልት ላይ ስትጎዳ ወይ የሆነ ነገር ስትሆን እያየሁ አምላኬ አውርተሽ ሲጨርሽ ታች ላይ አንድ ቁጥር ጻፊ። አይ አልጽፍም። እሺ ከጨረሽ ማለት ነው። አዎ ከጨረሽ ምን መሰለሽ አሁን አንቺ ስለዚህ አሁን እያልሽ ያለሽው ከማርያም በላይ ከማርያም ከማምላክ ያንቺ
ማርያም ትቀርባለች ማለት ነው ላንቺ? ትቀርበኛለች። በጣም ነው የምወዳት። ከአምላኬ በላይ አላልኩም እኮ። ከአምላኬ የምጠይቀውን ነገር ግን እሷን መጠየቅ እችላለሁ ነው ያልኩት። በቃ ቆይ አሁን እንደዛ ማለት እኮ ነው የምነግርህ። አይ አይደለም፣ አሁን ከሁለቱ ጥያቄማ አታመልጭም። አሁን አንቺ ወደ ግራ ትሄጂና ገደል ሲሆንብሽ ወደ ቀኝ ትመልሻለሽ። ቀኙም ገደል ሲሆን ወደ ግራ መሀል ላይ ምንም ገደል በቃ ገደል ካልን አሁን ምን አልሽ? ከሁለቱ የትኛውንም ብጠይቅ ችግር የለውም አልሽ። እንደዛ ከሆነ አምላክን እኔ ተመቸኝን ከፈለኩ ማርያም ብዬ ጠይቃለሁ። እባክሽ ማርያም ከፈጣሪ እንዲያርግልኝ ብዬ መጠየቅ መብት አለኝ። ፈጣሪን ደግሞ ከፈለኩኝ እንዲያርግልኝ ብዬ መጠየቅ እችላለሁ። አለቀ በቃ። ሰማን እኮ እሱ አትድገሚ። ቆይ አንዴ እኛውን ያልገባን አሁን አንቺ አትድገሚው። እሺ አሁን ይሄን ስለሰማን አትድገሚው። አሁን አንቺ ያልሽው እኔ ማርያምንም ጠይቃለሁ ከፈለኩ አምላክንም ሰምተነዋል። ይሄን እኛውን ያልገባን የኛን ጥያቄ መልሽ። የኛ ጥያቄ ምንድነው? አሁን ወደ ኋላ ነው የተመለሽው። ማርያምንም መጠየቅ ይቻላል፣ አምላክን መጠየቅ ይቻላል አይደል? መልስሽ ማርያምንም መጠየቅ ይቻላል፣ አምላክን መጠየቅ ይቻላል። እንደዚህ ነው ያልሽው። አሁን እኛ ያለነው አምላክን በቀጥታ መጠየቅ እየቻለን ለምን ማርያምን እንጠይቃለን? ማርያም ለምን ታስፈልገናለች ነው ፖይንቱ። አሁን ይሄ ሁለተኛው ጥያቄ መልሽ። ማርያም ለምን ታስፈልገናለች? ምንም አንተ እኮ መደጋገም ነው ያስከው። ሌላ ጥያቄ ከሌለ ይበቃኛል እኮ። ለምን ማርያም አስፈለገች እዚህ ላይ አምላክን ቀጥታ ማግኘት እየቻልኩ? ውይ ነገርኩ እኮ ለአምስተኛ ነው ለስድስተኛ ጊዜ ነው እየጠየከኝ ያለው። የኔ መልስ ደግሞ አንድ አይነት ነው፣ ምንም የሚቀየር ነገር የለም። ቻው ደህና እኮ መልሽ ቀጥታ። ለምንድን ነው ወጣች? ምን ትለኛለች መሰላችሁ? መጀመሪያ ከአምላክና ማርያምን ሁለቱንም አንዱን መጠየቅ ችግር የለውም ማለች። ኦልራይት እንደዛ ከሆነ ከአምላክ ሁሉ ነገር ማግኘት ከቻልኩኝ ለምን ማርያምን እንፈልጋለን? ከዛ እዚህ ጋር ከበዳትና ምን አለች? አይ ማርያም እኮ እናታችን ስለሆነች ትቀርባለች። ከዛ እንዴ ከአምላክ በላይ ትቀርባለች ሲባል ወደ ኋላኛው ጥያቄ ትመለሳለች። አምላክና በፈለከው ምናምን ነገር ጥያቄውን ቀጥታ የሚመልስ ሰው ማርያም ለምን ታስፈልጋለች? አምላክ ለኛ የቀረበ ከሆነ በቃ የኛውን ጥያቄ ነው መመለስ። ማርያም የምታመልኩ ሰዎች መግባት ትችላላችሁ። ኦርቶዶክሳውያን ማርያምን የምታመልኩ ግቡ። ማርያምን እኛ እናመልክም የሚል ሰው መግባት ይችላል። አንተ ምን ያህል አምላክ እየተናቀ እንደሆነ አይታችኋል? አስቡት። ከአምላክ በላይ ማርያም ትቀርበኛለች ማለት አስቡት። ከአምላክ በላይ ማርያም ነው የምትቀርበው። በቃ አታዝንልኝም እንደማለት ነው። አትቀርበኝም፣ አንተ ፍጡር ነው የሚቀርበኝ ለኔ እንደማለት ነው። አምላክን እንደዛ ስትሉት የፈጠራችሁን አምላክ ኖ ካንተ በላይ የሆነ ፍጡር ለኔ ይቀርበኛል፣ ለሱ ወደዛ አለቅሳለሁ፣ ለዛ አካል እንዲቀለል አድርጌ እናገራለሁ ማለት አስባችሁታል? ለፍጡር ማለት ነው። ፍጡር ይቀልላችኋል ማለት በጣም ከባድ እኮ ነው። እሺ